በሰርጓ ቀን መላው ቤተሰቧና የሰፈሯ ሰው በመታገባው ሰው ድህነትና ባሮጌ ፈረሱ ላይ ሲሳለቁባት አንገቷን ቀና አድርጋ ውርደቱን ብቻዋን ስትውጥ ምን የተሰማት ይመስላችኋል? ይህች ሴት ያን ሁሉ ስድብ ችላ ብላ በዚያ ፈረስ ላይ ወጣ ስትሄድ አንድም ሰው ጠይቆት የማያውቅ ታላቅ ሚስጥር ነበር። ይህ ያረጀ ፈረስ የሚጋልበው ምስኪን ሰው በእውነት ማን ነው? በቤተሰቧና በአማቿ የደረሰባት ክፉ ውርደትስ እንዴት ወደማይገመት ትልቅ የበቀልና የክብር መድረክ ተቀየረ? ዛሬ የሰው ልጅን ማንነት በውጫዊ ገጽታ ብቻ መገመት እንዴት ትልቅ የታሪክ ስህተት እንደሚያስከትል የሚያሳይና ልባችሁን በሚነካ ስሜት የተሞላ አስደናቂ ታሪክ ይዘንላችሁ ቀርበናል። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬም በቆንጆ ታሪክ ተመልሰን መጥተናል። ታሪኩን ከመጀመራችን በፊት ግን እስኪ ከየት ሆናችሁ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። ያላችሁበትን ሀገር፣ ዓለም፣ የከተማችሁን ስም ጻፉልን። እንደዚሁም አሁን ይህንን ታሪክ እያዳመጣችሁ ባለበት ሰዓት በእናንተ ሀገር የሰዓት አቆጣጠር ስንት ሰዓት እንደሆነ ጻፉልን። ለሁላችሁም እንመልሳለን። ውድ ቤተሰቦቻችን አንዲት የደግነት ተግባር የሰውን ሕይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። ምክንያቱም የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ድንቅ ታሪኮችን መስማት የሚያስደስታችሁ ከሆነ ደግሞ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰባችንን ተቀላቀሉ። አሁን በቀጥታ ወደ ታሪካችን እንመለስ። ሙሽራው በዚህ አሮጌና የደከመ ፈረስ ላይ በቀላል ልብስና በራሱ ላይ ባርኔጣ አድርጎ ሲደርስ ሁሉም ሳቁባት። ዋልተር ከግንቡ ላይ ተነስቶ ለመላው ድግስ እንዲሰማ በታላቅ ድምጽ እንዲህ አለ። ሙሽራ እንዲህ ባለ አሮጌ ፈረስ ላይ ሆና ስትወጣ በፊልምም እንኳን ቢሆን አይቼ አላውቅም። ክላራ አገጯን ቀና አድርጋ በዚያ ፈረስ ላይ ወጣችና ወደ ኋላ ሳትመለከት በመንገዱ ሄደች እና ሁሉም ሰው በሚስቅበት ጊዜ አንድ ቀላል ጥያቄ ለመጠየቅ ማንም አላሰበም። ያ ሰው በእውነት ማን ነበር? የፒሬራ እርሻ በችግኝ ላይ ይገኝ ነበር። ክላራ የ28 ዓመት ወጣት ነበረች እና አባቷ ከታመመ ጀምሮ ሁሉንም ነገር በትከሻዋ ላይ ትሸከም ነበር። ከብቶቹ በ2 ዓመት ውስጥ በግማሽ ቀንሰው ነበር። ድርቁ ባለፈው ክረምት ተከላውን አውድሞት ነበር። ታናሽ ወንድሟ የቀረውን ጥቂት ነገር በከተማ ውስጥ በዕዳ ያባክን ነበር። ክላራ ከፀሐይ በፊት ትነቃለች እና ስትችል ትተኛለች። ቢሆንም ግን ሂሳቡ አይገጥምም ነበር። በዚህ ከባድ የዕለት ተዕለት ኑሮ ውስጥ ነበር ከአንድ አቅራቢ ጋር ችግር ለመፍታት ወደ ከተማ ገበያ የሄደችው። ሰውየው ፈጽሞ ላልደረሰ የዘር ክምችት ቅድመ ክፍያ ተቀብሎ ነበር። ክላራ ልትጠይቀው ስትሄድ ጀርባውን ሰጣት። ከአቅርቦት መዘግየት ጋር ምንም ግንኙነት እንደሌለው፣ ከአከፋፋዩ ጋር መነጋገር እንዳለባት፣ ገንዘቡ አስቀድሞ መተላለፉን ተናገረ። ክላራ ያንን ጨዋታ ታውቀው ነበር፣ በደንብ ታውቀዋለች። ነገር ግን በእግረኛ መንገድ ላይ የሰዓታት ክርክርን ለማድረግ ጊዜም ሆነ ጉልበት አልነበራትም። ያ ሰው በድንገት ብቅ ያለው በዚያን ጊዜ ነበር። እሱ የብረት አንጥረኛውን እየጠበቀ በመንገዱ ማዶ ነበር። የደበዘዘ ሸሚዝ፣ ጠርዙ የተጨማደደ የገለባ ባርኔጣ፣ ጫማው ሶሉ የተላጠ ነበር። መንገዱን በዝግታ ተሻገረና ባጠገቧ ቆመ። አንድም ቃል አልተናገረም፣ ምልክትም አላሳየም። ዝም ብሎ እዚያ ጎን ለጎን ብቻ ቆመ። ከአውዱ ጋር በማይስማማ መረጋጋት አቅራቢውን ይመለከተው ነበር። አቅራቢው አንዴ ተመለከተው፣ ከዚያም ድጋሚ ያየው። ያለምንም ተጨማሪ ክርክር ገንዘቡን መለሰ። ደረሰኙን በክላራ እጅ ላይ አጥፎ ፈጥኖ ሄደ። ሰውየው ምንም ሳያስረዳ ዞር ብሎ ሄደ። ክላራ ገንዘቡን በእጇ ይዛ በእግረኛ መንገዱ ላይ ቆመች። እናም ከአይምሯ አንድ የማይጠፋ ጥያቄ ነበር። ለመሆኑ ያ ሰው ማን ነው? ስሙን ያወቀችው ከ3 ቀናት በኋላ ነበር። እሱ ባሮጌውና በከባድ እርምጃ በሚጓዘው ፈረሱ በገጠሩ የእርሻ መንገድ ላይ ብቅ ብሎ በበሩ ላይ ሲቆም ባርኔጣውን አውልቆ ግንባሩን በእጁ ጠረገና በረጋ መንፈስ አቶ ሄርሜኒዮ ቤት መኖራቸውን ጠየቀ። ክላራ መኖራቸውን ተናገረች። እሱ ስሙ ዲያጎ ቬጋ እንደሚባልና መነጋገር እንደሚፈልግ ተናገረ። ይሄው ብቻ ነው። በሚቀጥሉት ቀናት ዲያጎ ብቅ እያለ መጣ። የእርሻው የጭነት መኪና በጭቃ መንገድ ላይ ጎማው ሲፈነዳ እሱ እዚያ ነበር። የአጥር ሳር መሬቱ ሐሙስ ዕለት ከሰዓት በኋላ በማዕበል ሲፈርስ እሷ ለመጠየቅ ሳያስፈልጋት በፊት እሱ ከመሳሪያ ጋር ብቅ አለ። ከሚያስፈልገው በላይ ፈጽሞ አልቆየም። ምንም አልጠየቀም። ምንም ማብራሪያም አልፈለገም። ክላራ ሳታውቀው እሱን መጠበቅ ጀመረች። ቤተሰቡም ከሷ በፊት አስተዋለ። ነገር ግን በተሳሳተ መንገድ አስተዋሉት። ዋልተር የሄርሜኒዮ አማች ነበር። የአባት እህት ባል፣ መካከለኛ ገበሬ ሆኖ እንደ ትልቅ ሰው የሚንቀሳቀስ፣ ከታች ባለው ሰው ላይ ብቻ ከፍ የሚል አይነት ሰው።
ዲያጎ ለመጀመሪያ ጊዜ እሁድ ምሳ ላይ ሲገኝ ዋልተር እሱ እስኪቀመጥ ጠብቆ ጀመረ። ለመላው ጠረጴዛ በታላቅ ድምፅ ተናገረ። በከተማው ውስጥ ያንን የመሰለ መጠንና እድሜ ያለው ፈረስ ምን ያህል እንደሚያወጣ ጠይቆ እንደነበር። ቆም አለና ዋጋውን ተናገረ። አንድ ሰው ሳቀ። ከዚያም ሌላ። የክላራ እናት ኖራ አፏን በጨርቅ ሸፈነች፣ ነገር ግን አልተቆጣጠረችውም። ለጉብኝት የመጣ አንድ ያጎት ልጅ በሰፊ ፈገግታ ወደ ክላራ ዞር ብሎ እንዲህ አለ፣ አሁን በፈረስ ልትኖሪ ነው ክላራ? መላው ጠረጴዛ ሰማ። ክላራ ፊቷ ሲቃጠል ተሰማት እና እይቷን በሳህኑ ላይ አደረገች። ዲያጎ በዙሪያው ያለው ጩኸት እንደሌለ ሁሉ መብላቱን ቀጠለ። ምንም አልመለሰም፣ ፊቱም አልተቀየረም። ስለ ምግቡ አመሰገነ እና በትክክለኛው ሰዓት ባርኔጣውን በእጁ ይዞ ሄደ። ይህ ዋልተርን ከማንኛውም መልስ በላይ አበሳጨው። በሚቀጥሉት ሳምንታት አስተያየቶች እየጨመሩ ሄዱ። ዋልተር በከተማ ውስጥ ከክላራ ጋር ለመጋጨትና የወንድ ጓደኛዋ ፈረሱን በተሻለ ነገር ቀይሮት እንደሆነ በታላቅ ድምጽ መጠየቅ ይፈልግ ነበር። እናትየው በቤት ውስጥ የልጇን ብቸኝነት እንደምትረዳ ትናገር ነበር። ነገር ግን የወደፊት ተስፋ ያለው ነገር እንደሚገባትም ትናገራለች። ወንድሟ ሮናልዶ ስለምንም ነገር ፈጽሞ አስተያየት የሌለው ሰው በድንገት ስለ ዲያጎ ጠንካራ አስተያየት ነበረው። ጥርጣሬ ነበረው። በጣም ዝምተኛ ሰው፣ ወሬ የሌለው ሰው ነገር ይደብቃል አለ። ክላራ ሁሉንም ትሰማ ነበር፣ ግን አትመልስም። በውስጧ ብቻ ትይዟለች። ሄርሚኒዮ ምንም ተቃውሞ ያላሳየው ብቸኛው ሰው ነበር። ሚስቱ ስለ ዲያጎ ልታናግረው ስትሞክር ለተወሰነ ጊዜ ዝም አለና እንዲህ አለ፣ ሰውየው ይሰራል፣ ወሬ አያበዛም እና ልጄን ልክ እሷ ማዕከል እንደሆነች አድርጎ ይመለከታታል። ከዚህ ሌላ ምን ማወቅ ትፈልጊያለሽ? ኖራ ይህ በቂ እንደሆነ አላሰበችም። ዲያጎ በአንድ ቅዳሜ ከሰዓት በኋላ ከሄርሚኒዮ ጋር ለመነጋገር ጠየቀ። ሁለቱ በበረንዳው ላይ ለአንድ ሰዓት ያህል ቆዩ። ክላራ ልብስ እንደምታጥፍ ሆና ቤት ውስጥ ቆየች። ዲያጎ ወጥቶ ኮሪደሩ ላይ በሷ አጠገብ ሲያልፍ እንዲህ አላት፣ እንደምን ዋልሽ? ሁልጊዜም በተረጋጋ መንገድ። ተጨማሪ ዝርዝር ነገር የለም። ሄርሚኒዮ ሰውየው ከሄደ በኋላ ልጁን ጠራት። ዲያጎ እሷን እንደጠየቀ ነገራት። ውሳኔውን ለሷ እንደተወው፣ ይህ አባት ለአዋቂ ልጁ የሚወስነው ነገር እንዳልሆነ፣ ነገር ግን በሷ አስተያየት ሰውየው አቋም እንዳለው ነገራት። ክላራ ለጥቂት ጊዜ ዝም አለች። ከዚያም አባቷን ሁለቱ በበረንዳው ላይ ለአንድ ሙሉ ሰዓት ምን እንደተነጋገሩ ጠየቀችው። ሄርሚኒዮ ግማሽ ፈገግታ አሳይቶ እንዲህ አለ፣ ስለ ሜዳው፣ ስለ ከብቶቹ፣ ስለ ድርቁ። ሰውየው ስለ መሬት በደንብ ያውቃል ልጄ። ያውቃል። ያ ስለ ገንዘብ ወይም ስለ መልክ ከተሰጠ ከማንኛውም ምስጋና በላይ ነው። እሷ ከ3 ቀናት በኋላ እሺ አለች። ዜናው በአንድ ቀን ውስጥ ወደ ቤተሰቡ ተሰራጨ። በሚቀጥለው ቀን ከተማ ደረሰ እና በደረሰ ጊዜ ከአስተያየት ጋር ደረሰ። የፒራሊያ ልጅ ካሮጌው ባለፈረስ ሰው ጋር ልትጋባ ነበር። አንድ ሰው ቀለደ፣ ሌላ ሰው በሐዘኔታ መለሰ። አንድ የሁለተኛ ደረጃ ያጎት ልጅ ክላራ ሁልጊዜ እንዴት እንደነበረች፣ በጥቂት ነገር እንደምትረካ ልዩ አስተያየት ነበራት። ክላራ በዚህ ላይ ምን እንደምታስብ ማንም ቆም ብሎ ይጠየቃት አልነበረም እና በፍጹም ማንም ሰው ዲያጎ ቬጋ በእውነት ማን እንደሆነ ለማወቅ የሞከረ አልነበረም። ሰርጉ ከ6 ሳምንታት በኋላ ተቀጠረ። ቀላል በእርሻው በረንዳ ላይ ነበር፣ በአንድ ቅዳሜ ከሰዓት በኋላ። እናም በዚህ ሰርግ ላይ ውርደቱ ክላራ ለመቋቋም ዝግጁ ባልሆነችበት መንገድና ዋልተር በኋላ ለሚመጡት መዘዞች ዝግጁ ባልሆነበት መንገድ ገደቡ ላይ ይደርሳል። ግብዣው በአካል ከቤት ወደ ቤት እንደ ልማዱ ተደረገ። ክላራ ከአባቷ ጋር በአንድ ረቡዕ ከሰዓት በኋላ አብራ ሄደች። ወደ ቅርብ ዘመዶቿ በር በበር አንኳኳች። በአብዛኞቹ ቤቶች አቀባበሉ በውጭው ትህትና የተሞላበት ነገር ግን በውስጡ ቀዝቃዛ ነበር። ሰዎቹ በሩን ይከፍቱ ነበር፣ ቡናም ያቀርባሉ፣ እንደሚመጡ ይናገራሉ እና ክላራ ጀርባዋን ስታዞር አስተያየቱ ይመጣ ነበር። ዋልተር ግን ያንን ጥንቃቄ እንኳን አላደረገም። ክላራና ሄርሚኒዮ ወደ ቤቱ ሲደርሱ እሱ ከጎረቤት በረንዳ ላይ ነበር። ግብዣውን በሁለት ጣቶቹ ተቀበለ። ወረቀቱን ልክ ውል እንደሚገመግም ሰው በዝግታ አነበበው። በመሃል አጥፎ በሸሚዙ ኪስ ውስጥ ከተተው። ከዚያም በዚያ ባለው ባህሪ ክላራን ተመለከታት። ቁጣ አልነበረም፣ የባሰ ነገር ሐዘኔታ ነበር። እናም እንደሚመጣ ቤተሰብ ከምንም በላይ መሆኑን ተናገረ። ነገር ግን ክላራ ለማመስገን አፏን ከመክፈቷ በፊት ወደ ጎረቤቱ ዞር አለና እሷ እዚያ እንደሌለች ሁሉ እንዲህ አለ፣ እስኪ ይሄ ምን ያህል እንደሚቆይ እናያለን። ጎረቤቱ ፈገግታውን ለመደበቅ ራሱን አዘነበለ።
ሄርሚኒዮ ልጁ አንዳች ነገር ከመናገሯ በፊት በእጁ ያዛት። ከዋልተር በረንዳ ደረጃዎች በዝምታ ወረዱ። መኪናው ላይ ሲደርሱ አባትየው በቀስታ እንዲህ አለ፣ ተውት፣ ጊዜ እነዚህን ነገሮች ያስተካክላል። ክላራ አልመለሰችም። ነገር ግን አገጯ ተዘግቶ ነበር። ከሰርጉ በፊት በነበሩት ቀናት ግፊቱ እሷ ባልጠበቀችው መንገድ ጨመረ። ከባዕዳን አልመጣም፣ ከቤት ውስጥ መጣ። እናት ኖራ ጥያቄ ያልሆኑ ጥያቄዎችን መጠየቅ ጀመረች። ዲያጎ እቅድ እንዳለው፣ በስሙ የተመዘገበ ንብረት እንዳለው፣ ከተማ ውስጥ ማንም ቤተሰቡን የሚያውቅ እንደሆነ ትጠይቅ ነበር። ክላራ በምታውቀው ልክ ትመልስ ነበር። ከብቶችና የሚሰራበት ቦታ እንዳለው ኖራ ትሰማ ነበር። እናም በዝግታ ትስማማለች። በማግስቱም ያንኑ ተመሳሳይ ጥያቄዎች በተለያየ ቃላት ትጠይቃለች። ወይም ሮናልዶ የበለጠ ቀጥተኛ ነበር። አንድ ምሽት ከራት በኋላ አባት ከጠረጴዛው እስኪወጣ ድረስ ጠብቆ ለክላራ ስህተት እየሰራች እንደሆነ፣ የማይናገር ሰው ብዙ ነገሮችን እንደሚደብቅ፣ አሮጌ ፈረስ ያለምንም እቅድ ያለው ሰው ምልክት እንደሆነ፣ እሷ በአዲስ የጭነት መኪና የሚመጣ ሰው እንደሚገባት ነገራት። ክላራ ወንድሟን ላፍታ ተመለከተችው። በከተማ ውስጥ ለ3 ሰዎች ዕዳ ያለበት፣ በህይወቱ ከጧቱ 2 ሰዓት በፊት ነቅቶ የማያውቅ፣ ስለ ሌሎች የወደፊት ህይወት ጠንካራ አስተያየት ያለውና ስለ ራሱ ግን ምንም የሌለው ሰው እንደሆነ ነገረችው። አንተ የራስህን ህይወት ኑር ሮናልዶ። እሱ ለ2 ቀናት ያህል ተኮሳተረ። ቤት ውስጥ ማንም ለምን እንደሆነ አልጠየቀም። ከሰርጉ በፊት የነበረው ምሽት በጣም ከባዱ ነበር። ኖራ ክላራን ከሰዓት በኋላ ወደ መጨረሻ ወደ ክፍሏ ጠራቻት። በሩን ዘጋችና በዝቅተኛ ድምጽ በምክር ቃና ጀመረች። ሰርጉን እንደማትቃወም፣ የልጇን ውሳኔ እንደምታከብር፣ ነገር ግን አንዲት እናት ልትናገራቸው የሚገቡ ነገሮች እንዳሉ፣ የተሳሳተ ምርጫ ለምታደርግ ሴት ዓለም ጨካኝ እንደሆነች፣ ካገባች በኋላ መውጣት የበለጠ ከባድ እንደሆነ፣ ዋልተር ከተማ ውስጥ የሚያውቀው ሌላ ሰው እንዳለ፣ የተረጋጋ ሚስቱ የሞተችበት፣ ስለ ክላራ ከአንድ ጊዜ በላይ የጠየቀ ሰው እንዳለ ነገረቻት። ክላራ ባልጋው ጠርዝ ላይ ተቀምጣ እስከ መጨረሻው ድረስ ሰማች። እናቷ ስትጨርስ ተነሳች። የክፍሉን በር ከፈተችና በረጋ መንፈስ እንዲህ አለች፣ እማዬ እኔ ወስኛለሁ፣ ደህና ደሪ። ኖራ ንግግሯ በግማሽ እንደቀረ በክፍል ውስጥ ብቻዋን ቀረች። በሰርጉ ቀን ሰማዩ ንጹህ ነበር እና ሙቀቱ ያ የከሰዓት በኋላ መጨረሻ ደረቅ ሙቀት ነበር። የእርሻው በረንዳ ባለው ነገር ተዘጋጅቶ ነበር። ከጓሮ የተወሰዱ አበቦች፣ የፕላስቲክ ነጭ ወንበሮች፣ በጠረጴዛው ላይ የበፍታ ጨርቅ ነበር። ቀላል፣ ክላራ እንደጠየቀችው። ዲያጎ ያለምንም ማመንታት እንደተስማማው ነበር። እንግዶቹ ቀድመው መድረስ ጀመሩ እና ጥሩ ክፍሉ በፍላጎት የመጣ መሆኑ በግልጽ ይታይ ነበር። የአሮጌውን ፈረስ ሰው በገዛ አይኖቻቸው ማየት ይፈልጉ ነበር። የክላራን ምርጫ የሚያጸድቅ ወይም እሷ ማበዷን የሚያረጋግጥ ነገር ለማግኘት እየሞከሩ ነበር። ልክ ብልሃቱን ለማወቅ እንደሚሞክር ሰው እይታ ዲያጎን ይመለከቱት ነበር። ዲያጎ ከዚህ ምንም አልሰጠም። በጽኑ የእጅ መጨባበጥና በሁለት ቃላት እያንዳንዱን ሰው ሰላም እያለ ያለ አስገዳጅ ፈገግታ ለማስደሰትም ሳይሞክር ከበሩ አቅራቢያ ቆሞ ነበር። የታጠበ ነጭ ሸሚዝና ያንኑ ሁልጊዜ የሚለብሰውን ሱሪ ለብሶ ነበር። ንጹህ፣ የተስተካከለና በዚያ በቦታው የተገኘ ነበር። ከዚህ ውጪ ምንም የለም። ዋልተር ከማዘጋጃ ቤት ካጎት ልጅ ጋር ደረሰ። ባንገቱ ላይ ላብ የሚያጠፋና በሁሉም ነገር የሚስቅ ሰው። እናም ሁለቱ በስነ ስርዓቱ በሙሉ በበረንዳው ቀኝ በኩል ባለው ግንብ ላይ ተደግፈው አብረው ቆዩ። ያን ያህል ዝቅተኛ ባልሆኑ ድምጾች አስተያየትን ይለዋወጡ ነበር። ካህኑ መናገር ሲጀምር ዋልተር ወደ አጎቱ ልጅ ጠጋ ብሎ ሌላኛው አፉን እንዲሸፍን ያደረገ ነገር ተናገረ። 2 ወይም 3 እንግዶች ባጠገባቸው ያሉ ሰሙና መግባት እንደማይፈልግ ነገር ግን ምንም እንደማያደርግ ሰው በዚያ ምቾት ማጣት እይታቸውን አዞሩ። ክላራ በካህኑ ፊት ለፊት ነበረች እና ይህንን ሁሉ በጀርባዋ ትሰማው ነበር። ስነ ስርዓቱ አጭር ነበር። ሲያልቅ ዲያጎ ፈረሱን ለመውሰድ ሄደ። ምክንያቱም እሱ እንዲሁ እንደሚሆን ተናግሮ ነበር እና ክላራ የዚያን ጊዜ ክብደት ሳትገምት ተስማምታ ነበር። እንስሳው በቤቱ ጎን በኩል መጣ። የዋህ በዝግታ እርምጃ የሚራመድ እና እዚያ ነበር የጀመረው። ከበስተጀርባ ያለ አንድ ሰው ሰውየው ለመያዝ እየሞከረ ሊቆጣጠረው ያልቻለውን ትንሽ ሳቅ ለቀቀ። ይህ በጣም የባሰ ነው፣ ምክንያቱም አንዱ እንዲህ ሲያመልጠው ሌላውን ይስባል። በሰኮንዶች ውስጥ ብዙ ሰዎች እየሳቁ ነበር። አንድ የሁለተኛ ደረጃ ያጎት ልጅ ስልኳን አነሳች። ዋልተር ግንቡ ላይ ቀና አለ። ድግሱን በደስታ ፈገግታ ተመለከተና በታላቅ ድምጽ እንደዚህ አለ፣ ለማንም በተለየ ሳይሆን
ለሁሉም ሰው በአንድ ጊዜ ሙሽራ እንዲህ ባለ አሮጌ ፈረስ ላይ ስትወጣ አይቼ አላውቅም፣ በፊልምም እንኳን ቢሆን። ሳቁ አደገ። ክላራ በበረንዳው ደረጃ ላይ በልብሱ እቅፍ አበባው በእጇ ሆና ቆማ ነበር እና የድግሱ እያንዳንዱ አይን በእሷ ላይ ሲያርፍ ተሰማት። እዳ ያለበት እርሻ፣ ያለ ረፍት ያለፉት ዓመታት፣ እሷ ያደረገቻቸው ምርጫዎች፣ ያ ሁሉ በዚያ ቅጽበት የሳቅ ምክንያት ሆኗል። እሷ አገጯን ቀና አድርጋ ጉሮሮዋ ተዘግቶ በፈረሱ ላይ ወጣች። ወደ ዋልተር አልተመለከተችም። ስልኩን ወደ ያዘችው ያጎት ልጅም አልተመለከተችም። በገዛ ፊቷ ምን እንደምታደርግ ሳታውቅ ጨርቁን በእጇ ይዛ ጥግ ላይ ወደ ቆመችው እናቷም አልተመለከተችም። ወደ ፊቷ ባለው መንገድ ላይ ተመለከተች። ፈረሱ መጓዝ ጀመረ። ሳቁ ወደ ኋላ እየሄደ ቀረ። ነገር ግን ውርደቱ በዚያ የጭቃ መንገድ አብሮ መጣ እና እሷ ከጠበቀችው በላይ ለረጅም ጊዜ ከእርሷ ጋር ቆየ። ክላራ ያላወቀችው ነገር በጭቃው መንገድ ላይ እየሄደች ሳለ ዋልተር በአንድ ትንሽ ነገር ግን አስፈላጊ በሆነ ነገር ላይ ትኩረት ለማድረግ በጣም ረስቶ ነበር። ከስነ ስርዓቱ በፊት የአካባቢው ባንክ ስራ አስኪያጅ ለዲያጎ በረጅም የእጅ መጨባበጥ ሰላምታ ሰጥቶት ነበር እና ማንም ለደሃ ሰው የማይጠቀመውን አቶ ቬጋ ብሎ ጠርቶታል። በድግሱ ላይ ማንም ይህንን አላስተዋለም ነበር፣ ማንም ከሄርሚኒዮ በስተቀር። ፈረሱ በመንገዱ መታጠፊያ ላይ በጠፋበት ቦታ ላይ በሐዘን ሳይሆን በጉጉት አገላለጽ ሲመለከት ከነበረው የክላራ አባት በስተቀር። በቦታው ላይ ያሉት የመጀመሪያዎቹ ቀናት ጥሩ ዝምታ ነበራቸው። በዕዳና በጭንቀት ከነበረው የእርሻው ዝምታ የተለየ እዚህ ያለው ዝምታ ንጹህ ነበር። ቤቱ ትንሽ ግን ንጹህ፣ የአዲስ እንጨት ሽታና ከብቶች ወደሚገኙበት ሜዳ ፊት ለፊት የሚከፈቱ መስኮቶች፣ ከኩሽና ጎን ዲያጎ ራሱ የተከለው ረጅም የአትክልት ስፍራ ነበር። ክላራ በመጀመሪያው ቀን ያለምንም ማንቂያ ደውል ነቃች። ምንም አስቸኳይ ነገር የለም። እንድትነሳ የሚጎተጉት ነገር ስለሌለ ተገረመች። ጣሪያውን እያየች ላፍታ ተኛች። ይህ አጭር ጊዜ የቆየ ጥሩ ስሜት ነበር። ዲያጎ ቀድሞ ይወጣ ነበር እና በከሰዓት በኋላ መጨረሻ ይመለስ ነበር። ሁልጊዜም ወደ ቤቱ ጀርባውን ሰጥቶ በዝቅተኛ ድምጽና ባርኔጣውን በእጁ ይዞ ከውጭ የስልክ ጥሪዎችን ይመልስ ነበር። ሳሎን ጠረጴዛ ላይ ተከፍቶ አይቶ የማታውቀው ጥቁር ሽፋን ያለው ማስታወሻ ደብተር ነበር። በልብስ ማስቀመጫው ታችኛው ክፍል በቁልፍ የተቆለፈ ሰነዶች ያሉበት የብረት ሳጥን ነበር። በላይኛው መደርደሪያ ላይ ብርድ ልብስ መውሰድ ሲያስፈልጋት በክብደቱ አስተዋለች። ምንም አልጠየቀችም፣ ነገር ግን በውስጧ ዝም ብላ ትይዘው ነበር። የመጀመሪያው ስንጥቅ የመጣው በአንድ ሰኞ ጠዋት ነበር። ክላራ በኩሽና ውስጥ ነበረች። በሩ ላይ የጭነት መኪና የሚቆምበት ድምጽ ሰማች። ለማየት ወጣች። በገደል ውስጥ ጫማው እንዳይቆሽሽ በጥንቃቄ የወረደ ከብብቱ በታች ቦርሳ የያዘ ቀለል ያለ ልብስ የለበሰ ሰው ነበር። ክላራ ያልጠበቀችው አይነት ቃና ይዞ አቶ ቬጋን ጠየቀ። ከጎረቤት ወይም ከአቅራቢ ጋር የሚነጋገር ሰው ቃና አልነበረም። ከዋና ደንበኛ ጋር የሚነጋገር ሰው ቃና ነበር። ዲያጎ ከብቶች ካሉበት አጥር አጠገብ ለመነጋገር ከቤት ራቅ ብሎ ወሰደው። ክላራ መስኮቱ ላይ ቀረች። 20 ደቂቃ በዝቅተኛ ድምጽ ተወያዩ። የሱፍ ልብስ የለበሰው ሰው ቦርሳውን ከፈተ። ወረቀቶችን አሳየ። ዲያጎ ምን እየፈረመ እንደሆነ አስቀድሞ እንደሚያውቀው በተፈጥሯዊ ሁኔታ ሁለቱንም አንዳች ሳያነብ ፈረመ። ሰውየው ሲሄድ ክላራ ማን እንደሆነ ጠየቀች። ዲያጎ የባንክ ስራ አስኪያጅ እንደሆነና ዕለታዊ ዝውውርን እያስተካከለ እንደሆነ፣ ቢሮክራሲያዊ ነገር እንደሆነ፣ አስፈላጊ እንዳልሆነ ተናገረ። ክላራም እሺ ያለችና ወደ ኩሽና ተመለሰች። ነገር ግን የቀረውን ቀን ዝም አለች። ዕለታዊ ዝውውር ቢሮክራሲያዊ ነገር አልነበረም። እሷ ከ17 ዓመቷ ጀምሮ አባቷን በባንክ ስብሰባዎች ላይ አብራ ተገኝታለች። ያረፍተ ነገር የሚደብቀውን ነገር መጠን ታውቅ ነበር። ሁለተኛው ስንጥቅ ከ3 ቀናት በኋላ ጠዋት ላይ ዋልተር ሳያሳውቅ በቦታው ላይ ሲመጣ ነበር። በቅርቡ ያገባችውን የእህቱን ልጅ ለመጠየቅ በሰበብ መጣ። ሊቆጣጠር የመጣ ሰው ፈገግታን ይዞ ነበር። ቤቱን ባይኖቹ ዞረ። የአትክልት ስፍራውን፣ ሜዳውን፣ ትንሹን በረት፣ በግቢ ውስጥ የሚሰማራውን አሮጌ ፈረስ አየ። እናም እንደሱ ያሉ ሰዎች የሌሎች ነገሮችን ዋጋ ሲያሰሉ የሚያደርጉትን ያንን ዝምተኛ ክምችት አደረገ። ክላራ ቡና አቀረበች። እሱም ተቀበለ። ለ15 ደቂቃ ያህል ተቀመጠ። ምንም አስፈላጊ ነገር ሳይናገር ወጣ። ዲያጎ በጎን በኩል ሲደርስ ሁለቱ መግቢያው ላይ ሰላምታ ተለዋወጡ። የእጅ መጨባበጥ። እንደምን ዋሉ? ዋልተር አንድ የመጨረሻ ሐሳብ እንደሚያረጋግጥ ሁሉ በዙሪያው ተመለከተና ሄደ። ክላራ መስኮቱ ላይ ነበረች።
አማቹ ከመግባቱ በፊት ከመኪናው አጠገብ ሲቆም ወደ ቤቱ አቅጣጫ አንድ ጊዜ ወደ ኋላ ሲመለከትና በፊቱ ላይ አይታው በማታውቀው አገላለጽ ለሰከንድ ቆሞ አየችው። ንቀት አልነበረም፣ ይልቁኑ ሌላ ነገር ነበር። የሆነ ግራ መጋባት የሚመስል ነገር። እዚያ አንድ ነገር ለማግኘት ጠብቆ የሄደ ነገር ግን ያላገኘ እና አሁንም በዚህ ምን እንደሚያደርግ ያላወቀ ሰው ይመስል ነበር። መኪና ውስጥ ገብቶ ምንም ሳይጠቅስ ሄደ። ዲያጎም ወደ ውስጥ ገባ። ሁሉ ነገር መልካም እንደሆነ ጠየቀ። ክላራም ሁሉም ነገር ሰላም ነው አለች። ነገር ግን እይታዋ ሌላ ቦታ ነበር። ሶስተኛው ስንጥቅ ሁሉንም የሰበረው ነገር ነበር። በአንድ ሐሙስ ምሽት ክላራ በኮሪደሩ ላይ ስታልፍ በሩ በከፊል ከተከፈተው ክፍል የዲያጎን ድምጽ ስትሰማ ነበር። እሱ በስልክ እየተነጋገረ ነበር። ሳታስበው ቆመች። ለመስማት ሳይሆን አረፍተ ነገሩ እሷ ዞር ልትል ከመቻሏ በፊት ስለደረሰ ነበር። አይ አሁን አይደለም፣ መጀመሪያ የቤተሰቡን ሁኔታ ላስተካክል፣ ከዚያ ፈርማለሁ የቤተሰቡን ሁኔታ። ክላራ ልትለካው ባልቻለችው ጊዜ ውስጥ ኮሪደሩ ላይ ቆማ ቀረች። ልቧ በዝግታ ፍጥነቱን ጨመረ። አካሏ አስቀድሞ የተረዳውን አይምሯ አሁንም መቀበል በማይፈልግበት በዚህ አታላይ መንገድ በክልል ውስጥ መሬት የሚገዛ ኩባንያ እንዳለ ታውቅ ነበር። የአባቷ እርሻ ዕዳ እንዳለበትም ታውቃለች። የፒያራ ንብረት ስም ከአምራቾች መካከል በገበያ ውይይት ውስጥ ከወራት በፊት እንደነበር ታውቅ ነበር። አንድ ሰው አንድ ኩባንያ በክልሉ መሬቶች ላይ አይኑን ጥሎ እንደነበር ሲናገር በወቅቱ ችላ ብላው ነበር። አሁን በጨለማው ኮሪደር ላይ ቆማ ቁርጥራጮቹን አያያዘች። ዲያጎ ስልኩን ዘግቶ በሩን ሲከፍት ክላራ ባልጋው ጠርዝ ላይ በጨለማ ውስጥ እጆቿን በጭኗ ላይ አድርጋ እና አይኖቿ በፊቷ ባለው ግድግዳ ላይ አድርጋ ተቀምጣ አገኛት። መብራቱን አበራው። ምን እንደተፈጠረ ጠየቃት። ወዲያውኑ አልመለሰችም። ላፍታ ተመለከተችው። በህይወቷ ውስጥ በዝምታና በጽናት ብቅ ያለውን ምንም ሳይጠይቅ ችግሮችን የፈታውን ሁሉም ሰው ሲስቅ ባጠገቧ የቆመውን ሰውና መሬቱ 1 ሴንቲሜትር ሲሰምጥ ተሰማት። ስትናገር ድምጿ ዝቅተኛ ነበር፣ ግን አልተንቀጠቀጠም። የኔ ቤተሰብ ላይ ለመድረስ እኔን እየተጠቀምክ ከሆነ አሁኑኑ ማወቅ አለብኝ። ምክንያቱም በህይወቴ ብዙ ነገር ታግሻለሁ፣ ነገር ግን ቤት ውስጥ ውሸትን አልታገስም። ዲያጎ በሩ ላይ ቆመ። ወዲያውኑ አልመለሰላትም። ራሱንም አልተከላከለም። ለማዞር አልሞከረም። በጣም ረጅም ለሆነ በሚመስል ቅጽበት ቆመና ከዚያም ወደ ክፍሉ ገባ። በሩን በጥንቃቄ ዘጋው እና እሷ በመረጠችው ጨለማ ውስጥ ባልጋው ጠርዝ ላይ ባጠገቧ ተቀመጠ እና መናገር ጀመረ። እውነታው ሁልጊዜ እንደሚመጣው በቁርጥራጮች መጣ። ዲያጎ ከጅምሩ አልጀመረም፣ ይልቁኑ ከመሃል ጀመረ። ረጅም ጊዜ ከተሸከመው በጣም ከባዱ ክፍል የወርቅ ምርት ቡድን ዋና አጋር እንደነበር ባለፉት 4 ዓመታት ውስጥ ይህ ቡድን በዚያ ክልል ውስጥ ከ8000 ሄክታር በላይ መሬት እንደገዛ የሚኖሩበት ቦታ ከንብረቶቹ መካከል ትንሹ አንዱ መጀመሪያው እንደነበር በፍላጎት የተቀመጠ እንጂ በችግር እንዳልሆነ ተናገረ። ክላራ ምንም ሳትንቀሳቀስ ሰማች። እሱም ቀጠለ። የፒያራ እርሻ በግዢ ዝርዝር ውስጥ እንደነበር፣ ዕዳ ያለበት መሬት፣ ስልታዊ ቦታ፣ የሁለት ምንጮች መዳረሻ፣ ቡድኑ የሚፈልገው አይነት ንብረት እንደነበር ተናገረ። በገበያ ላይ ብቅ ከማለቱ ከ6 ወራት በፊት ክላራን ከመተዋወቁ በፊት እሷ ጭራሹኑ መኖራን ከማወቁ በፊት ያንን እርሻ ከዝርዝር ውስጥ አውጥቶት እንደነበር ተናገረ። ለምን ስትል ጠየቀችው። 1 ሰከንድ ፈጀበት። ምክንያቱም የንብረቱን ሪፖርት አየው እና የታመመ አባት ይዛ ሁሉንም ነገር ብቻዋን የምታንቀሳቅስ ሴት ልጅ እንዳለች አየው እና ያቺ እንዳትገባ ወሰንኩ። ክላራ በዝምታ ቀረች። ከውጭ ነፋሱ በአትክልት ቅጠሎች ላይ ይንቀሳቀስ ነበር። ፈረሱ ግቢ ውስጥ አንድ ጊዜ ድምጽ አሰማ። ከዚያም ማወቅ የሚገባትንና በተመሳሳይ ጊዜ ለመጠየቅ የምትፈራውን ነገር ጠየቀች። በገበያ ላይ ከመተዋወቃችን በፊት ስለኔ ታውቅ ነበር ማለት ነው? ዲያጎ ሳይዞር እውነቱን ተናገረ። የእርሻውን ስም ያውቅ ነበር፣ የእርሷን ስም ግን አያውቀውም ነበር። ያ በአየር ላይ ላፍታ ተንጠልጥሎ ቀረ። ክላራ ተነሳች፣ ወደ መስኮቱ ሄደች። ወደሱ ጀርባዋን ሰጥታ ወደ ሜዳው ጨለማ ተመለከተች። አእምሯ እርስ በርስ በሚጋጩ ነገሮች ተሞልቶ ነበር። ከዚያም ግን እፎይታ። እሱ በገበያ ላይ ያለውን ሁኔታ አላዘጋጀም። እያንዳንዱን መገናኘት አላቀደውም ነበር። ነገር ግን ስም ለመስጠት ጊዜ የፈጀባት የተለየ የጠለቀ ህመም ነበር። የአጋጣሚ ነገር የት እንደሚያበቃና ስሌት የት እንደሚጀምር በእርግጠኝነት ፈጽሞ ላታውቅ የምትችለው እድል ነበር።
ያ ጥርጣሬ በትንሽ ነገር ቋሚ ጥግ ሁል ጊዜ ከሷ ጋር እንደሚኖር። ወደሱ ዞር ብላ እንዲህ አለች። ስልኩ፣ የሰማሁት ውይይት፣ ምን ልትፈርም ነበር? ዲያጎ አስረዳ። በአቅራቢያው ባለው ማዘጋጃ ቤት ውስጥ ከአንድ አምራች ጋር የወራት ትልቅ ስምምነት የማስፋፊያ ውል ነበር። እሷ የሰማችው መጀመሪያ የቤተሰቡን ሁኔታ ላስተካክል የሚለው አረፍተ ነገር ማንኛውም አዲስ ንግድ ከመዝጋቱ በፊት የፒያራን እርሻዳዎች በህጋዊ መንገድ ማስተካከል እንደሚፈልግ ያሳያል። በኋላ ላይ ማንም ሰው ከአማቹ ዕዳ ተጠቃሚ ሆኗል እንዳይል ለማድረግ። የአባትሽን እርሻ ልገዛ አልነበረም፣ ዕዳውን ልከፍል ነበር። ክላራ ለረጅም ጊዜ ተመለከተችው። ለምን? ምክንያቱም ይሄንን ማድረግ ትክክል ነው። ይሄ በቂ መልስ አይደለም ዲያጎ። ላፍታ ዝም አለና እንዲህ አለ። ምክንያቱም ያንን ለአመታት ብቻሽን ተሸክመሻል እና ምን ያህል ከባድ እንደነበር ለረጅም ጊዜ ብቻውን የተሸከመ ማንም ሰው ከእግሩ በታች ጽኑ መሬት ሳይኖረው መውጣት አይገባውም። ክላራ አልመለሰችም። ወደ አልጋው ጠርዝ ተመለከተች፣ ተቀመጠች፣ እጆቿን በጭኗ ላይ አደረገች። ዲያጎ ሳይጠጋ ምንም ሳይገደድ ከጎን ዝም ብሎ ቆየ፣ ጠበቀ። ከረጅም ዝምታ በኋላ ለመጀመሪያ ጊዜ የተናገረችው እሷ ነበረች። ይህንን ሁሉ ለመረዳት ጊዜ እፈልጋለሁ፣ አውቃለሁ፣ እና ከእንግዲህ ምንም ነገር እንድትደብቀኝ አልፈልግም። እሺ። በዚያ ምሽት እያንዳንዳቸው በገዛ ሀሳባቸው እየተናጡ ሁሉንም ነገር ሳይፈቱ በአንድ ክፍል ውስጥ ተኙ። ምክንያቱም አንዳንድ ነገሮች በአንድ ምሽት ብቻ አይፈቱም። ነገር ግን የዚያች ሌሊት እኩለ ሌሊት ዝምታ ከቀደመው ዝምታ የተለየ ነበር። ቀደም ሲል እርግጠኛ አለመሆን ነበር። አሁን ግን ስምና አድራሻ ያለው እውነተኛ ከባድነት ነበር። እና ስም ያለው ከባድነትን ቢያንስ እንዴት መሸከም እንደሚቻል ሰው ያውቃል። በማግስቱ ጧት ክላራ በማለዳ ተነሳች። ወደ በረንዳው ወጣችና ቡናዋን በእጇ ይዛ ሜዳውን ትመለከት ጀመር። ዲያጎ ጥቂት ቆይቶ መጣና ምንም ሳይናገር አጠገቧ ተቀመጠ። ፈረሱ በግቢው ፀሐይ ውስጥ በጸጥታ ይግጥ ነበር። ለተወሰነ ጊዜ በዚህ መልኩ ጎን ለጎን በዝምታ ቆዩ። እናም ይህ በውስጡ ምንም የተደበቀ ነገር የሌለበት በሁለቱ መካከል የመጀመሪያው ዝምታ ነበር። ነገር ግን የውጭው ዓለም እነሱ መተንፈስ እስኪያበቁ አልጠበቀም። ከሁለት ቀናት በኋላ ኖራ ደወለች። አንድ ነገር ሰምታ ነበር። ከማን እንደሆነ ግልጽ አልነበረም፣ ምን እንደሆነም እንደዛው። ነገር ግን መልእክቱ በግማሽና በተሳሳተ መንገድ እንደደረሰ ግልጽ ነበር። ክላራን በተወጠረ ድምጽ ባሏ የመሬት ባለቤት መሆኑ እውነት እንደሆነ ጠየቀቻት። ክላራም አዎ አለች። በሌላኛው መስመር ጫፍ ላይ ረጅም ዝምታ ነበር። ከዚያም ኖራ በመገረምና እና ክላራ ኩራት መስሎ እንደተደበቀ ፍረት በለየችው ቃና እንዲህ አለች። ለምን ወዲያውኑ አልተናገረም? ክላራ ለጥያቄው አልመለሰችም። በሳምንቱ መጨረሻ አባቷን ለመጠየቅ እንደምትሄድ ተናግራ ስልኩን ዘጋችው። ከዚያ በመቀጠል ከግማሽ ሰዓት በኋላ የደወለው ሮናልዶ ነበር። ውይይቱ አጭር ነበር። ዲያጎ በክልሉ ትላልቅ ንግዶች እንዳሉት እንደሰማ ተናገረ። እውነት መሆኑን ጠየቃት። ክላራም አረጋገጠች። ከዚያም ተመሳሳይ ዝምታ ሰፈነ። ሮናልዶ የአቅጣጫ ለውጡን ተፈጥሯዊ ለማስመሰል በሚሞክር ሰው ቀላልነት እንዲህ አለ። ኦ ምንኛ ጥሩ ነገር ነው። ታዲያ የበለጠ መጠየቅ ነበረብን አይደል ክላራ? ክላራ ሳትመልስ ዝም ብላ ስልኩን ዘጋችው። ከቤተሰቡ ምን እንደሚመጣ አስቀድማ ታውቅ ነበር። እነዚያን ሰዎች ከተወለደች ጀምሮ ታውቃቸዋለች። ገና ያላወቀችው ነገር ግን ዋልተር ሲያውቅ ምን እንደሚያደርግና አስቀድሞ በጣም እንደረፈደ ሳያውቅ ሊሰራው ስላለው ስህተት ስፋት ነበር። ዋልተር ያወቀው በአንድ አርብ ዕለት ነበር። የነገረችው ክላራ አልነበረችም፣ ዲያጎም አልነበረም። ዋልተር ራሱ ነበር ሁልጊዜም ነገሮችን እንደሚያደርገው በጎን በኩል ጥቅም ወዳለበት እያሸተተ የሄደው። በከተማው ማዘጋጃ ቤት ውስጥ አልፎ አልፎ በክልሉ ስላለው የመሬት ዝውውር መረጃ የሚሰጠው የሚያውቀው ሰው ነበረው። ይህ ሰው ነበር በአንድ አርብ ማለዳ ስጦታ እንደሚያስረክብ ሰው ቃና የደወለው። ዋልተር፣ የእህትህ ልጅ ባል፣ ይህ ዲያጎ ቬጋ፣ እሱ ማን እንደሆነ ታውቃለህ? ዋልተር እንደሚያውቅ ተናገረ። ትንሽ ቦታና አሮጌ ፈረስ ያለው ሰው። ያ ነው የሱ ታሪክ። የማዘጋጃ ቤቱ ሰው ቆም አለና እንዲህ አለ። አይ አንተ አታውቀውም። ዋልተር በዚህ የስልክ ጥሪ የሰማው ነገር ሳይነሳ ለ20 ደቂቃ ያህል በኩሽና ወንበር ላይ እንዲቀመጥ አደረገው። ሚስቱ ምን እንደተፈጠረ 2 ጊዜ ጠየቀችው። አልመለሰም። እዚያ ሆኖ ያሰላ ነበር። እና ዋልተርን የሚያውቀው ሰው በዚህ መልኩ ዝም ሲል በቃል እጥረት ሳይሆን በእቅድ ብዛት መሆኑን ያውቅ ነበር። በቅዳሜ ጧት በቦታው ላይ ብቅ አለ። በዚህ ጊዜ በማሳወቅ ነበር።
ቀድሞ ደወለ። ከዲያጎ ጋር የሚስብ አቅርቦት ስላለው የንግድ ጉዳይ መነጋገር እንደሚፈልግ ተናገረ። ዲያጎም መምጣት እንደሚችል ነገረው። የዋልተር መኪና በበሩ ሲገባ ክላራ በአትክልት ስፍራው ነበረች። ሲወርድ አየችው። ካለፈው ጊዜ በተለየ ነበር። ያ የፍተሻ እይታ ሳይኖረው በዚህ ጊዜ ፈገግ ብሎ ነበር። ከሁሉም ሰው ቀድሞ እንደደረሰ ሲያስብ የሚጠቀመው ያው ፈገግታ። ዲያጎ በበረንዳው ላይ ተቀበለው። ቡና አቀረበ። ሁለቱም ተቀመጡ። ክላራ በአትክልት ስፍራው ውስጥ ቀረች። ነገር ግን ምንም አትኮተኩትም። ውይይቱ 40 ደቂቃ ያህል ቆየ። ይዘቱን አልሰማችውም። ቃናውን ግን ሰምታለች። እና የዋልተር ቃና ለመጠየቅ ሳይሆን ውለታ ለመስጠት የመጣ ሰው ቃና ነበር። እሱ የበለጠ ይናገር ነበር። ዲያጎ በጥቂቱ ይመልሳል። በአንድ ወቅት ዋልተር ራሱ በተናገረው ነገር ላይ ሳቀ። ዲያጎ ግን አብሮ አልሳቀም። ዋልተር ሲሄድ በአትክልቱ ስፍራ አለፈና አሁንም በፊቱ ላይ ባለው ያው ፈገግታ ክላራን እንዲህ አላት። ባልሽ የእይታ ሰው ነው። አብረን ጥሩ ነገር እንሰራለን። ክላራ አልመለሰችም። ወደ በረንዳው ስትገባ ዲያጎ ቡናውን በእጁ ይዞ የዋልተር መኪና የጠፋበትን የጭቃ መንገድ እያየ ግንቡን ተደግፎ ቆሞ ነበር። ምን እንዳቀረበለት ጠየቀችው። ዲያጎ ዋልተር በዲያጎ ቡና ኢንቨስትመንትና በዋልተር አስተዳደር ሊያስፋፋው ስለፈለገው የሳር መሬት ሽርክና ነገራት። ለእያንዳንዱ ወገን 50% ክፍል ይዞ። ክላራ ምን እንደመለሰለት ጠየቀች። አስብበታለሁ እንዳላት ነገራት። ዲያጎ በእውነት ታስብበታለህ? ባስገረማት መረጋጋት ወደ እሷ ዞር አለ። አይ ግን የተወሰነ ጊዜ አዎ እንደሆነ እንዲያስብ ያስፈልገዋል። ክላራ ተጨማሪ ምንም አልጠየቀችም። ነገር ግን ያንን በውስጡ ያዘችው። ሮናልዶ በሚቀጥለው ሳምንት ያለምንም አቅርቦት ነገር ግን በእዳ ብቅ አለ። ፈጽሞ እንደማይጎበኝ ወንድም ባህሪ መጣ። ነገር ግን ብቅ ሲል ሁልጊዜም አንድ ነገር ያስፈልገዋል። ኩሽና ጠረጴዛው ላይ ተቀምጦ ቡና ጠጣ። ፍላጎት እንዳለው ሁሉ ስለ ህይወት ጠየቀ እና ሰዓቱ ሲደርስ ከተማ ውስጥ ለ3 ሰዎች እዳ እንዳለበትና መጠኑ ትልቅ እንዳልሆነ ለመተንፈስ ብቻ ፈጣን ብድር እንደሚያስፈልገው ተናገረ። ክላራ ማጠቢያው ላይ ተደግፋ ቆማ ትሰማ ነበር። ሲጨርስ በረጋ ድምጽ እንዲህ አለችው። ሮናልዶ አንተ የ32 ዓመት ሰው ነህ። ለ3 የተለያዩ ሰዎች እዳ አለብህ። ይህ ማለት እድል ማጣት አይደለም፣ ምርጫ ነው። እና እኔ የአዋቂን ምርጫ በባል ገንዘብ አልፈታም። ሮናልዶ ፊቱ ቀላ። ከሷ ይህንን እንዳልጠበቀ ቤተሰብ መሆኑን በሚያስፈልግበት ሰዓት ማን አብሮት እንዳለ እንደሚያውቅ ተናገረ። ክላራም እንደምትስማማ ግን በትክክልም በዚህ ምክንያት እሷ ለአመታት በማንም እርዳታ ሳትጠይቅ በወላጆቿ እርሻ ላይ እንደነበረች፣ እሱ ግን ከተማ ውስጥ እዳ ሲያከማች እንደነበረ አስታወሰች። ቡናውን ሳይጨርስ ከጠረጴዛው ተነሳ እና በቅጡ ሳይሰናበታት ሄደ። በዚያው ቀን ለእናትየው ደወለ። ከሰዓት በኋላ ኖራ ለክላራ ደወለች። በከበደ ድምጽ ክላራ እንደተቀየረች፣ ገንዘብ ሰዎችን እንደሚቀይር፣ ልጇን ከእንግዲህ እንደማታውቃት ተናገረች። ክላራ እስከ መጨረሻው ሰማችና እንዲህ አለች። እማዬ እኔ በትክክል ሁሉም ሰው ገና በተኛበት ጠዋት 11 ሰዓት ላይ እርሻው ላይ የነበርኩት ያው ሰው ነኝ። የተቀየረው ነገር አሁን አይ ማለት መቻሌ ብቻ ነው። ኖራ ለጥቂት ጊዜ ዝም አለችና ስልኩን ዘጋችሁ። ያንን ሳምንት በትክክለኛው መንገድ የተጓዘው ሄርሚኒዮ ነበር። ዲያጎ በአንድ ማክሰኞ ከሰዓት በኋላ አማቹን ብቻውን ለመጠየቅ ሄዶ ነበር። ሁሉም በበረንዳው ላይ ለ1 ሰዓት ቆዩ። ዲያጎ በዚያ ምሽት ወደ ቦታው ሲመለስ ክላራ አባቷ እንዴት እንደነበር ጠየቀችው። ደህና ነው አላት። አንድ ጥያቄ ግን ጠየቀኝ። ምን? አንቺን በጥሩ ሁኔታ ይዝሽ እንደሆነ። ክላራ ለጥቂት ጊዜ ዝም አለች እና ምን አልክ? እሞክር እንደነበር ነገርኩት። አንቺ ግን ነገሮችን በጣም እንደማታቀይ። ክላራ አየችው። እሱ በጣም ቁም ነገረኛ ነበር። ክላራ አየችው። እሱ ቁም ነገረኛ ነበር። ነገር ግን በአይኑ ጥግ ላይ ሐዘን ያልሆነ አንድ ነገር ነበር። ልታዝን እንደቀረበች ለመደበቅ ፊቷን አዞረች። አባቴ ሌላ ምን አለ? ሁሉም ነገር መልካም እንደሆነ፣ አንቺ ለሱም ቢሆን ነገሮችን አቅልለሽ እንደማታውቂ ተናገረ። ለነሱ ስትለፊ እንደነበር ነገረኝ። ለጥቂት ጊዜ በዝምታ ቆዩ። ከውጭ ፈረሱ በግቢ ውስጥ ተነፈሰ። ሌሊቱ ቀዝቃዛ ነበር። ክላራ በረንዳው ላይ ስላለው አባቷ አሰበች። በበሽታ ለአመታት እርሻው ሲቀንስና ልጁ በጣም ከባድ ነገር ስትሸከም ሲያይ ስለነበረው ስለዚያ ምስኪን አባት እና በአጭር ጥያቄ ውስጥ ሊናገር የፈለገውን ነገር ሁሉ በተናገረው ሰው ላይ
ከዋልተር ጋር ክፍት ሂሳቦች እንዳሉ፣ ጊዜው አሁንም እንዳልዘጋውና በዚያ ሁኔታ ሊያልቅ እንደተቃረበ አሰበች። ገና ያላወቀችው ነገር ቢኖር ግን ዋልተር በዚያው ሳምንት አቶ ዛክዌ ከሚባል ጎረቤት ጋር ስህተት እንደሰራና ይህ ስህተት ሊያስከፍለው እንደተቃረበ ነበር። ከጠበቀው በላይ ብዙ ነገር። አቶ ዛክዌ የ71 ዓመት አዛውንት ነበሩ። የ12 ሄክታር ትንሽ ንብረትና ዋልተር ሊያስፋፋው የፈለገው የሳር መሬት መዳረሻን የሚቆርጥ ጠባብ መሬት ነበራቸው። ያ ሊቨር ከሌለ ማስፋፊያው አይዘጋም ነበር። በሱ አማካኝነት ፕሮጀክቱ እሴቱን በእጥፍ ይጨምር ነበር። ዋልተር ከ2 ዓመት በፊት መሬቱን በቀጥታ መንገድ ለመግዛት ሞክሮ ነበር። አቶ ዛክዌ ግን አይሆንም ብለው ነበር። በቁጣ በክርክር ሳይሆን ዝም ብሎ አይሆንም ማለት የራሱ የሆነ ነገር ማብራሪያ ሳያስፈልገው በሚጠብቅ አይነት ሰው የተረጋጋ ጽናት። ዋልተር ያንን አይሆንም የሚለውን ውይይት እንደ መጀመሪያ ተርጉሞት ነበር። አቶ ዛክዌ አይሆንም ብለው የነበሩት ጉዳዩን እንደ መዝጊያ እንደነበር አላወቀም። ከዚያ በመቀጠል ዋልተር ማጥበቅ ጀመረ። መጀመሪያ የድሮውን ዕዳ ነበር። አቶ ዛክዌ ከዓመታት በፊት በችግር ጊዜ ከዋልተር ያጎት ልጅ ትንሽ ገንዘብ ተበድረው ነበር። እሱም በወቅቱ ያጎት ልጅ ብቻ እንጂ መሳሪያ አልነበረም። ቀኑ አልፎ ነበር። መጠኑም ማንም በጽሁፍ ባልተስማማበት ወለድ አድጎ ነበር እና በድንገት በህጋዊ ወረቀትና በጠበቃ ፊርማ መደበኛ ጥያቄ ደረሰ። አቶ ዛክዌ ወደ ባንክ ሄዱ። ድጋሚ ለመደራደር ሞከሩ። የሚያስፈልጋቸውን ውሎች አላገኙም። በራሳቸው ላይ ችግር ይዘውና ከወጡበት ያነሰ ገንዘብ ይዘው ወደ ቤት ተመለሱ። ከዚያ የወሰን ጥያቄ መጣ። በሁለቱ ንብረቶች መካከል ያለው የወሰን ክፍል ከድሮ ምልክቶች ጋር ነበር። በምዝገባው ውስጥ አልዘመነም ነበር። ዋልተር አዲስ ስልኬቶችንና የወሰን አጥሩ ከዋልተር መሬት መሆን ከሚገባው 2 ሜትር ወደ ውስጥ መሆኑን የሚገልጽ ሪፖርት ይዞ የመጣ ከፍተኛ ባለሙያን ቀጠረ። ጠበቃ የሌለው ሽማግሌው ሰው እንዴት እንደሚመልሰው በማያውቀው ሁኔታ ማሳወቂያ፣ ጥርጣሬ፣ ሂደት ለመፍጠር የሚያበቃ ረጅም ስትሪፕ ላይ 2 ሜትር። አቶ ዛክዌ የ71 ዓመት አዛውንት ነበሩ እና ያንን መሬት እያንዳንዱን ኢንች በገዛ እጆቻቸው ተክለውት ነበር። የሚረዳ ልጅ አልነበራቸውም። ሕግ የሚያውቀው ሰው ለመቅጠር ትርፍ አልነበራቸውም። መሬቱ የእሳቸው መሆኑን እርግጠኝነት ብቻ ነበራቸው እና እርግጠኝነት ብቻውን ወረቀትን አይፈታም። በዚህ ነጥብ ላይ ነበር ዲያጎን የፈለጉት። ዲያጎ በትክክል ምን እንደሚሰራ አያውቁም ነበር። የፔሬሪ ልጅ ባል እንደሆነ፣ የመሬት ሰው እንደሆነና ከክልሉ አምራች እሱ የቃሉ ሰው መሆኑን እንደሰሙ ያውቁ ነበር። ባርኔጣቸውን በእጃቸው ይዘው በአንድ ሰኞ ጧት ቀድሞ በተያዘ ሰዓት ደረሱ። ጸሐፊዋ ዲያጎ ይቀበል እንደሆነ ለመጠየቅ ሄደች። ዲያጎ እንዲገቡ አዘዘ። አቶ ዛክዌ ሁሉንም በቅደም ተከተል ሳይሸፋፍኑ ነገሩት። ዕዳው፣ ባለሙያው፣ ማሳወቂያው፣ በታሪኩ እያንዳንዱ ክፍል ውስጥ የዋልተር ስም ነበር። ዲያጎ ሳያቋርጥ ከጅምሩ እስከ መጨረሻው ሰማ። አዛውንቱ ሲጨርሱ ላፍታ ዝም አለና ሰነዶቹን ለማየት ጠየቀ። ዲያጎ በእነዚያ ወረቀቶች ውስጥ ያገኘው አስቀድሞ ለማግኘት የጠበቀውን ነበር። ዕዳው ያልተስማሙበት ወለድ ነበረው። የባለሙያው ሪፖርት በማጣቀሻ ነጥቦች ላይ አለመጣጣም ነበረው እና ማሳወቂያው ወደ ተሳሳተ አድራሻ ተልኮ ነበር። ይህም ህጋዊነቱን ውድቅ ያደርገው ነበር። ራሱን መከላከል በማያውቅ ሰው ላይ የሚሰራ በሚያውቅ ሰው ላይ ግን በፍጥነት የሚፈርስ አይነት ግፊት ነበር። ዲያጎ በዚያ ሳምንት የአዛውንቱን ዕዳ በዝምታ ያለምንም ወሬ ከፈለ። በምዝገባው ዋና ምልክቶች ልኬቱን ድጋሚ የሰራ የራሱን ባለሙያ ቀጠረ እና ዋናዎቹ ምልክቶች ለአቶ ዛክዌ በእያንዳንዱ ሴንቲሜትር እውነትን ይሰጡ ነበር። ከዚያም በቀላል ህጋዊ መሳሪያ አማካኝነት የመሬቱን ስትሪፕ በአገር ውስጥ በትንንሽ አምራቾች ህብረት ስራ ማህበር ስራ አስመዘገበው። በሱ ቡድን ስም አይደለም፣ በአቶ ዛክዌ ስም ብቻም አይደለም፣ ነገር ግን በህብረት ስራ ማህበር ስም። ይህም ማንኛውም ማስገዳጅ የግዢ ሙከራ የበለጠ ከባድና የበለጠ ግልጽ ያደርገው ነበር። ይህንን ሁሉ ለክላራ አንድም ቃል ሳይናገር፣ ለዋልተርም አንድም ቃል ሳይናገር ከጠበቃውና ከማዘጋጃ ቤቱ በስተቀር ለማንም ሳይናገር አደረገው። ዋልተር ያወቀው የመጨረሻውን እርምጃ ሊወስድ ሲል ብቻ ነበር። በአቶ ዛክዌ ላይ የግፊት ስትራቴጂን ለመስጋት በአንድ ሐሙስ ዕለት ከጠበቃው ጋር ስብሰባ ቀጥሮ ነበር። በእሱ አይምሮ ሽያጩን የማይቀር የሚያደርገው እርምጃ። ጠበቃው ሰነዶቹን ከፍቶ ሁኔታውን መገምገም ሲጀምር የህብረት ስራ ማህበሩ አዲስ ምዝገባ አገኘ። ላፍታ ዝም አለ። ወረቀቶቹን አዞረ። በድጋሚ አረጋገጠ። ከዚያም መጥፎ ዜና እንደሚያስረክብ ሰው
በጥንቃቄ ለዋልተር እንዲህ አለው። ስትሪፑ እጅ ቀይሯል። የህብረት ስራ ማህበሩ ተመዝግቧል። አሁን ማንኛውም እርምጃ በአምራቾች ስብስብ ላይ ህዝባዊ ሂደት ላይ ይወሰናል። ይሄ አይሰራም። ዋልተር ይህንን ማን እንዳደረገ ጠየቀ። ጠበቃው አያውቅም ነበር። ነገር ግን ዋልተር በግል ለመጠየቅ እዚያ በሄደ ጊዜ ማዘጋጃ ቤቱ ያለምንም ተንኮል ስሙን ተናገረ። የአቶ ዲያጎ ቬጋ ቢሮ ነበር። ዋልተር ሳይመልስ ከማዘጋጃ ቤቱ ወጣ። መኪና ውስጥ ገባ። እጆቹን መሪው ላይ አድርጎ ለተወሰነ ጊዜ ቆመ። ከውጪ የከተማው መንገድ እንደ ሁልጊዜው ባለው ምት ይቀጥል ነበር። ወደ ገበያ የሚገቡና የሚወጡ ሰዎች፣ በቀስታ የሚያልፍ ትራክተር፣ በትምህርት ቤት የእግረኛ መንገድ ላይ ያሉ ልጆች፣ ምንም የተቀየረ ነገር የለም። ነገር ግን መመለሻ እንደሌለው መረዳት በጀመረበት መንገድ ተዘግቶ ነበር። በዚያ ምሽት ዲያጎ ለክላራ ያደረገውን ነገር ሁሉ ነገራት። እሷ በዝምታ አየችው። ሲጨርስ ላፍታ ጠረጴዛውን እያየች ቀረች። ቀድመ ልትነግረኝ ትችል ነበር አለች። እችል ነበር ተስማማ። ነገር ግን አብረሽኝ ለመፍታት ትፈልጊ ነበር እና እኔ ደግሞ ይህንን ብቻዬን መፍታት ነበረብኝ። ክላራ ለተወሰነ ጊዜ ዝም አለች። አቶ ዛክዊ አንተ መሆንን ያውቃል? አዎ ያውቃል። ምን አለ? ዲያጎ ለሰኮንድ ዝም አለና መሬታቸው የነሱ መሬት ሆኖ እንደሚቀጥልና ይህ በቂ እንደሆነ ብቻ ተናገረ። ክላራ አየችው። በዚያ ቀላል ያለ ወሬ እውቅና ሳይፈልግ ባለው አረፍተ ነገር ውስጥ ከጅምሩ ስለራሱ ሊሰጠው ከሚችለው ከማንኛውም ማብራሪያ በላይ ስለ ዲያጎ የሚናገር ነገር ነበር። አልመለሰችም። ነገር ግን በዚያ ምሽት በጨለማ ውስጥ ካለው ውይይት ወዲህ ለመጀመሪያ ጊዜ ምንም ጥርጣሬ ሳይኖራት የሐሳቧን ጥልቀት እየነከሰች ተኛች። ሊመጣ ያለው ዋልተር ጉባኤው 300 ሰዎች በአንድ ጊዜ ራሳቸውን የሚያዞሩበት ቅጽበት ገና አልታወቀም ነበር። ነገር ግን ከእግሯ በታች ያለው መሬት ለረጅም ጊዜ ካልነበረበት መንገድ የጸና ነበር። የገበሬዎች ጉባኤ ባለፉት 5 ዓመታት ውስጥ በክልሉ በ10 የሚቆጠሩ ትናንሽ እርሻዎችን ያዳነ የብድር ፕሮግራም ሐሳብ ለማቅረብ በማህበሩ ተጠርቶ ነበር። በዝቅተኛ ወለድ፣ በረጅም ጊዜ ክፍያ፣ ቀድሞውኑ ገደብ ላይ የነበረውን ሰው የሚያንቅ ቢሮክራሲ ሳይኖር የቀረበ ድጋፍ ነበር። ብዙ ሰው ለዚያ ፕሮግራም ቃል በቃል ዕዳ ነበረበት። ዛሬ የሚያመርቱ ንብረቶች ከ5 ዓመት በፊት በሮችን ለዘላለም ለመዝጋት በአንድ መጥፎ ክረምት ላይ ነበሩ። ማንም ያላወቀው ግን ፕሮግራሙን ማን እንደ ገንዘብ ድጋፍ እንዳደረገው ነበር። ኢንቨስትመንት አድራጊው ስም ፈጽሞ አልተገለጸም። በዋናው ውል ውስጥ ጥንቃቄን የሚጠይቅ ግልጽ አንቀጽ ነበር እና ማህበሩ ያለ ጥያቄ ፈጽሞት ነበር። ለ5 ዓመታት አምራቹ ብድሩን ተቀበለ፣ በጊዜው ከፈለ፣ ማስተካከል የሚፈልጋቸውን አስተካከለ እና ለማያውቁት ስም አመስግነው ነበር። ጉባኤው በአንድ ቅዳሜ ጧት በከተማው መሃል ባለው ትልቅ ጋራዥ ውስጥ ተቀጠረ። 300 ቦታዎች፣ ከማዘጋጃ ቤቱ ውጪ ሁሉም ሰዎች ደርሰዋል። ተጠቃሚ የሆኑ አምራቾች፣ የህብረት ስራ ማህበራት ተወካዮች። ፕሮግራሙ በይፋ ሲዘጋና ውጤቱ ሲቀርብ ለመገኘት የፈለጉ የመስክ መሪዎች። ዋልተር ቀድሞ እዚያ ደረሰ። በዚያ ጧት አሁንም በቁጥጥር ስር እንዳለ ሰው መንፈስ ነቅቶ ነበር። ከአቶ ዛኪዊ ጋር ያለው ሁኔታ ተዘግቶ ነበር። ነገር ግን ዋልተር አስቀድሞ ሌላ መንገድ፣ ሌላ ማዕዘን፣ ሌላ ግፊትን ያስብ ነበር። ከዲያጎ ጋር ያለውን የሽርክና አቅርቦት አሁንም ክፍት ነበር፣ ቢያንስ በሱ አይምሮ ውስጥ እና ጉባኤው ነበር። እሱም ብቅ ለማለት ለመታየት በተተኮሰ ልብስና በጽኑ የእጅ መጨባበጥ በአምራቾች መካከል ለመዘዋወር ትልቅ እድል ነበር። በሁለተኛው ረድፍ ላይ ቦታ ለመያዝ ቀድሞ ደረሰ። ለመታየት ፈልጎ ነበር። ነገር ግን ለመታየት እየጣረ እንዳለ መምሰል አልፈለገም። ሁለተኛው ረድፍ ለዚህ ትክክለኛ ሚዛን ነበር። ክላራና ዲያጎ በሰዓቱ አካባቢ ደረሱ። በጎን በኩል ገቡ። ዲያጎ በመንገዱ ላይ 2 ወይም 3 አምራቾችን በአጭር የእጅ መጨበጥ ሰላምታ ሰጣቸው። ክላራ ባጠገቡ ቀረች። ከዚያም ቦታ ወዳለበትና ሁሉ ነገር ወደሚታይበት የጀርባ ግድግዳ ሄደች። እሷ የምትገኝበት አይነት ክስተት አልነበረም። ነገር ግን ዲያጎ ምክንያቱን ሳያብራራ እንድትሄድ ጠይቋት ነበር። እሷም እሺ ብላ ነበር። የማህበሩ ፕሬዝዳንት ጉባኤውን በፕሮግራሙ ቁጥሮች ከፈቱ። 5 ዓመት፣ 47 ተጠቃሚ የሆኑ ንብረቶች፣ የ93% የክፍያ መጠን፣ ከማንኛውም የተለመደ የብድር መስመር አማካኝ በላይ፣ የተፈጠሩ ስራዎች፣ የተመለሱ ሄክታሮች፣ የቀሩ ቤተሰቦች። ሰውየው ያንን በቅርብ ተከታትሎ እንዳየና እንደሰራው ህጋዊ ኩራት ይናገር ነበር። ጋራዡ ሰዎች በእውነት በሚሰሙበት መንገድ ዝም ብሎ ነበር።
ወደ ማቅረቢያው የመጨረሻ ክፍል ሲደርስ ፕሬዝዳንቱ ቆም አለ። ማህበሩ በራሱ ኢንቨስትመንት አድራጊው ጥያቄ ለ5 ዓመታት የጠበቀው አንድ ነገር እንዳለና አሁን ፕሮግራሙ ሲዘጋ የመግለጽ ፍቃድ እንደደረሰው ተናገረ። ሰዎች ያ ገንዘብ ከየት እንደመጣ ማወቅ እንደሚገባቸው፣ ለሚገባው ሰው ማመስገን መቻል እንደሚገባቸው እንደሚያስብ ተናገረ። ቆም አለና ስሙን ጠራ፣ ዲያጎ ቬጋ። መጀመሪያ የመጣው ዝምታ ምናልባት ለ3 ሰከንድ ያህል ቆየ። 300 ሰዎች መረጃውን እያቀነባበሩት ነበር። ስሙን አንዳንዶቹ ከሚያውቁት ሰው ጋር፣ ከፒያራራ ልጅ ባል ጋር፣ በሰርጉ በሳቅ ከሙሽራዋ ጋር ወጥቶ ከነበረው ያሮጌው ፈረስ ባለቤት ጋር አያያዙት እና ከዚያ ራሶች ዞሩ። ሁሉም በአንድ ጊዜ አይደለም፣ ማዕበል ነበር። መጀመሪያ የፊቶቹ፣ ከዚያ የመሃለኞቹ፣ ከዚያ ደግሞ የጀርባዎቹ እና በዚያ ማዕበል መሃል ሊደበቅ በማይችል ፍጥነት ራሶች ወደ ዋልተር አቅጣጫም ዞሩ። ምክንያቱም እዚያ ያለ ሁሉ ሰው ያውቅ ነበር። በሰርጉ ላይ ምን እንዳለ ያውቁ ነበር። በምሳ ጠረጴዛም ላይ ምን እንዳለ ያውቁ ነበር። ስለ ሳቁ፣ ባሮጌ ፈረሱ ላይ ስላለችው ሙሽራ፣ በከተማው ሁሉ ስላሉት አስተያየቶች ያውቁ ነበር። ዋልተር በተተኮሰ ልብሱ እጆቹን በጭኑ ላይ አድርጎ በሁለተኛው ረድፍ ላይ ነበር። ጭብጨባው በቀስታ ጀመረና አደገ። በ300 ሰዎች ጋራዥ ውስጥ የ30 ሰከንድ ጭብጨባ በደረት ውስጥ ለመሰማት የሚያበቃ ጩኸትን ይፈጥራል። ዋልተርም አጨበጨበ። አለማጨብጨብ የማይቻል ነገር ነበር። በጣም ግልጽ ይሆን ነበር። ስለዚህ እጆቹን በባዶ ከፍታ ላይ አድርጎ አይኖቹ ላይ በማይደርስ የውሸት ፈገግታ አጨበጨበ። ነገር ግን ያንን ጭብጨባ መጠን ሁሉም ሰው አየ። ዲያጎ በፕሬዝዳንቱ ተጠርቶ ወደ መድረክ ወጣ። ላፍታ በማይክሮፎኑ ፊት ቆመ። ተመልካቾችን ተመለከተና ፕሮግራሙ ዋጋ እንደነበረው፣ አምራቾቹ ለውጤቱ ተጠያቂ እንደመሆናቸው፣ አምራቾቹም ለውጤቱ ራሳቸው ያበረከቱት አስተዋጽኦ ከፍ ያለ እንደሆነ፣ የገቡትንም ቃል ስላከበሩ አመስግኖ ብቻ ወረደ። ወደ ዋልተር አልተመለከተም። መመልከት አያስፈልገውም ነበር። ክላራ ወዳለችበት የጀርባ ግድግዳ በቀጥታ ሄደ። እሷ በዚህ ጊዜ ሁሉ እጆቿን አጣጥፋ አይኖቿ መድረኩ ላይ ሆነው እዚያ ቆማ ነበር። ባጠገቧ ሲደርስ ሰዎች ሰላምታ ለመስጠት ሲመጡ አብረው ቆዩ። ከገበያና ከመንገድ የምታውቃቸው አምራቾች፣ ወንዶችና ሴቶች፣ በከተማው ለዓመታት ከሷ ጋር የተሻገሩ፣ አንዳንዶች ሰርጉ ላይ የነበሩ እና አሁን ከተናገረው ከማንኛውም ነገር በላይ ዋጋ ባለው የእጅ መጨባበጥ የደረሱ። ክላራ ከልጅነቷ ጀምሮ የምታውቃት ሰርጉ ላይ የነበረች፣ ሳቁ ሲጀምር አይኖቿን ዝቅ ያደረገች፣ ምንም ያላደረገች አንዲት ሴት ልጅ ቀረበች። የክላራን እጅ ያዘችና ትንሽ በሚንቀጠቀጥ ድምጽ በጆሮዋ እንዲህ አለቻት፣ በዚህ ቤተሰብ ውስጥ አንቺ ሁልጊዜም ብልህ ነበርሽ። ክላራ አልመለሰችም። ነገር ግን በዚህ ጊዜ ጉሮሮ አልተዘጋም። በማግስቱ ጠዋት ዲያጎ 2 ቡና ይዞ መጥቶ አጠገቧ ሲቀመጥ በረንዳው ላይ ነበረች። አሮጌው ፈረስ በግቢው ፀሐይ ውስጥ እንደ ሁልጊዜው በከባድ እርምጃው ለተፈጠረው ሁሉና ሊመጣ ላለው ሁሉ ምንም ግድ ሳይኖረው በቀስታ ይግጥ ነበር። ክላራ ላፍታ እንስሳውን እያየች ቀረች። ከዚያም ከጅምሩ ይዛው በነበረው ጉጉት ጠየቀች፣ አሁንም ድረስ ይህንን ፈረስ ለምን ታቆየዋለህ? ካለ ሁሉ ነገር፣ ከተቀየረው ነገር ሁሉ ጋር እሱ አሁንም ለምን እዚህ አለ? ዲያጎ ቡናውን በሁለት እጆቹ ይዞ በግቢ ውስጥ ያለውን እንስሳ ተመለከተ እና ለመመለስ ረጅም ጊዜ ፈጀበት። ሲመልስም እንዲህ ብቻ አለ፣ ምክንያቱም እሱ እኔ ያለኝ ነገር ግድ ያላለው የመጀመሪያው ስለነበረ ነው። ክላራ በዝምታ ቀረች። ፈረሱን ተመለከተች፣ ዲያጎን አየች እና በዚያ ቅጽበት ያረፍተ ነገር ስለ እንስሳው ብቻ ሳይሆን ስለ እሷም ጭምር መሆኑን ተረዳች። እሷ ሳታውቀው ለሱ ያንኑ እንደነበረች፣ መጀመሪያ የተሸከመውን ነገር መጠን ማወቅ ሳያስፈልጋት በዚያ ሰው አጠገብ የቆመች የመጀመሪያዋ ሰው ናት። ቡናው ትንሽ ቀዘቀዘ። ፈረሱ መጋጡን ቀጥሏል። ጧቱ ለማንም ምንም ማረጋገጥ በማያስፈልጋቸው ነገሮች በዝምታ ምት ቀጠለ እና ከረጅም ጊዜ በኋላ ለመጀመሪያ ጊዜ ክላራ ከቀኑ ጋር ምንም ክፍት ሂሳብ አልነበራትም። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቀቀ። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እዚህ ድረስ ከሰማችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ንገሩን። ውድ ቤተሰቦቻችን
አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ ላይክ እና ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉት። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የሚያስደስታችሁ ከሆነ ደግሞ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰባችንን ተቀላቀሉ። እናመሰግናለን። እንወዳችኋለን። ቸር ቆዩን።